ሀይ ጽናት ስለራበኝና የምበላበት ሰዓት ስላጣውኝ ምግብ በላው እንጂ የጃመል እንኳን ኖርብኝ አይደለም። ለማንኛውም ደህና ወይ? ይሄ ልጅ ሰኒ ቤት ቅድም ያየሁት አይደል እንዴ? እኮ ራሱ ነው። ከጠላቴ ጋር አንድ ማዳል ቀረ። ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ በዝዝት ይበል። እኔ ያለሁ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ስራ እንዴት ነው? ኢንሻአላህ አላህ ስራውንም ያግራልን። አላህ ሀገራችንን ሰላም ያደርግልን። በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ በዝዝት ይበል። አላህ ጤንነታችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። አባይቦች እንግዲህ ዛሬም ፈታ እያልን እንግዲህ በነጽናት በነሰኒ መተናል ማለት ነው። ላይክ እና ሰብስክራይብ አድርጉኝ። ፈታ እያልን ማለት ነው። ፈታ እያልን ወደ ቤት እንሄዳለን። ኤኒዌይስ ዛሬ ምን ተከሰተ መሰላችሁ? እንግዲህ ሰኒ ከዚህ በፊት ያጋጠማትን ነገር ታውቃላችሁ ማለት ነው። አስጨንቅ መቶ ሲያስጨንቃት ሰው ለለበት። ከዛም ባሻገር ደግሞ አግቷትም ለብዙ ጊዜ ቆይቶ ነበረ። እንግዲህ ሰኒም ደግሞ እንግዲህ ከዛም በኋላ አጋጣሚ ሆኖ የራሱ ጓደኛ አናቱን ብሎላት ደህና የተወሰነ ጊዜ ተቀምጣም ነበር በሰላም። ነገር ግን የዛ ቅሪት ደግሞ ወይም ደግሞ ያስጨንቁ ወንድም ያው ታናሽ ወንድሙ ባሉት መጥቶ እያስጨነቃት በገዛ ቤቷ ይገኛል ማለት ነው። እንግዲህ በዚህ ሰዓት ሁሉ ጊዜ ቅንጭላቴ ውስጥ የመታውት ሰውዬ ወይም የመታው ሰውዬ እየመታ ነው፣ እኔ መቀመጥ መተኛት ነው ያቃተኝ እያለች ለጆከር ትናገራለች። ያው እንግዲህ ችግራቸው አንድ አይነት ቢሆንም አይዞሽ እንዋጣዋለን እያለ ከጎኗ ያለው አብሯት ነው። በዚሁ አጋጣሚ ግን እህትዬቱ ደውላ ነበረ። እንግዲህ መንጣቷ አይቀርም ማለት ነው። ትመጣና ትመሰቃቅለዋለች። እንግዲህ አመሰቃቅላ ያው የእሷን ሁኔታ ታያለች። ከዚህ በፊትም አድርገዋለች። ዛሬም ትመጣለች ብለን ተስፋ እናደርጋለን ማለት ነው። ቅዱስ እንደውላ እሷ ደህና አይደለችም ሄዲህ ብታያት የሚለውንም ነገር እንደዚህ ደውላ ነግራው ነበረ። ጆከር እኮ አለ አብሯት ያለው ማን ነበረ እያለም ነግሯታል። ቢያንስ አንተ ደግሞ ተለቅ ባለ ሁኔታ ሰኒን ታውቃታለህ እባክህን ሄደህ ጠይቃት ብላ ነበረ። እሱም ደግሞ እንዴት ተባለው አደራውን ለማየት ተነስቶ ወደ ሰኒ ቤት ሄዷል። ሰኒ እንግዲህ በፍርሃት ውስጥ ሆና ልትቀበለው ሞክራለች። ቅዱስ ቤት ቢገባ የጠበቀው ሳይሆን ያልጠበቀው ነገር ነው የገጠመው። እንግዲህ ሰውየው አጋጣሚ ሆኖ ያገኛቸዋል። ማነህ አንተ ደግሞ ብሎም ሲጠይቀው እኔ የጆከር ወንድም ነኝ እና እዚህ ምን ታደርጋለህ? አይ ላያቸው መጥቼ ነው ብሎ እሱም ይዋሻል ማለት ነው። እነሱም ደግሞ በመፍራት በመንበድበድ እንግዲህ ይነግሩታል። አይ አዎ ነው እያሉ እንግዲህ ለማሳወቅ ቅዱስ እንግዲህ የገባው ስለሆነ እሱም ነገሩ እንደገባውና ነገሩ ገብቶት እንዲህ ነው እንደ ነገሩ ብሎ ሄዷል ማለት ነው። ቀጣውን እንግዲህ ያው ይቃኘዋል ብለን ተስፋ እናደርጋለን። አንተ ግን ደህና ነህ? እንኳን ደህና መጣህ። አይ እኔ ደህና ነበርኩኝ፣ ግን እናንተ ፊታችሁ የሚያሳየው ደህና እንዳልሆናችሁ ነው። ቤቱ ቀዝቅዟል። ምን ነው ሞቅ አታረጉትም? አይ ራኪብ ስለሌለች ነው፣ በቃ እናደርገዋለን ብላም እሷም ለመመለስ ሞክራለች። እንግዲህ እሱንም ስትሸኘው ልክ እንዳልሆነች እና ነገራቷን ሲያት አይ ደህና ነኝ እኮ እኔ ደህና ነኝ፣ በጣም ደህና ነኝ። አይ ደህንነትሽንማ እኮ በጣም እየታየኝ ነው ብሎ እሱም ሰላም ብሎ ይልካታል። ነገር ግን በተዘዋዋሪ ደግሞ ቤት ያለውን ሰውዬ እየተሸሸገ እየተሽለከለከ ሲሄድ ያየዋል። ይህ ሰውማ ነገር ይዟል ብሎ ተመልሶ ይሄዳል። ሰኒ ምን ደረሰች የሚለውን አብረን እናያለን።
ከዛ በፊት ግን እንግዲህ ሰኒ ያው ወደ ክላሷ ገብታ ተኝታ ነበረ። ድንገት ይመጣና እኔ ደክሞኛል፣ እንቅልፍ አጥቻለሁ፣ በዚህ በሰውዬ የተነሳ እንቅልፍ አልተኛም፣ ሰውየው በህልሜም እየመጣ ነው ብላ ትነግረዋለች ለጆከር። ያው አጠገቡ ያለው እሱ ስለሆነ ዛሬ እንግዲህ ያው የለፋችላቸው በዚህ ዘመን እንግዲህ የዘመኑ ጓደኛ እንደዚህ ስለሆነ ለነሱ ብላ ስትለፋላቸው ወይም ደግሞ ስትታገትላቸው የነበሩ ሰዎች አጠገቧ የሉም። እነሱም ደግሞ እነ ጽናት ነበሩ። እነ ጽናትም እንግዲህ ከሰኒ ርቀዋል። ለምን ድጋሜ የእሷን ችግር የነበረውን ችግር ማወቅ አልፈለጉም የሚለውም ጥያቄ ህሊናዋ ላይ እየመጣ ነው። የሰዎችም ጥያቄ እንደዚህ ነው። የሰኒና የጆከር ስቃይ በቃ ይላሉ ኮሜንታተሮችም። አዎ ይብቃ በቃ። ኤኒዌይስ እሱም ደግሞ የወጣት ምኝታ ድህነት ነው ተነሱ እያለ ከችላል ማለት ነው። ምን አገባ እንግዲህ እሱ ያስቸግራት ስለነበረ እንደ አጋጣሚ እሷ ናት ብሎ እንዴ ሰኒ ምን ሆነሽ ነው የተኛሽው? ተነሽ እንጂ ምናምን እያ ሲመጣ ግልጥ ቢያደርገው ሰውየው። እሷ ግን ሸሽታ ዱላፕ ውስጥ ተደብቃ ነበር። አጋጣሚ ሆኖ ሰውየውን አውጥቶ ሲደውል ቡፌ ውስጥ ተደብቃለች። ለምንድን ነው የተደበቀችው? እኔ በቃ ሁሉንም ነገር ፈርቻለሁ፣ ደክሞኛል እያለች ተስፋ በመቁረጥ ትነግረዋለች። ነገር ግን ዱላብ ውስጥ ሆና ደውሎላት ስልኩን እዛ ሰማይ ከፍተዋል። ሰኒ ተደብቃ ቁጭ ብላ ኩሪር ብላለች። እኔ ኩሪር ልበልልሽ። ኤኒዌይስ እሷ ተቸግራ ነው እንግዲህ። በጣም ጎበዝ ናት በነገራችን ላይ ስተውል። እንግዲህ እሱም ደግሞ በመረዳት አይዞሽ እናልፈዋለን፣ የማይታለፍ ነገር እንደሌለ ታውቂያለሽ አይደለ? ከዚህ በፊትም ብዙ ነገር አልፈሻል፣ ስለዚህ ተረጋጊና ይሄንንም እናልፈዋለን ብሎ ያጽናናታል። እስከ መቼ እሺ እስከ መቼ ተስፋ ብቻ እያለች እሷም በጣም ተጸጽታለች። ግን አጠገብ ይሁን መተኛ ትፈልጋለሁኝ፣ ተኝቼ አላደርኩም እያለች እሷም በቃ ተኝ ትችያለሽ አሁን እንግዲህ አደራ የተባለው ጆከር እንግዲህ ለእህቷ ምንድን ነው የሚላት የሚለውን አብረን ሀበቦች አብራችሁን ቆዩ። በሌላ በኩል ደግሞ እንግዲህ ጽናትና ኪራ ይዤላችሁ መጥቻለሁ ማለት ነው ሀበቦች። ጽናት እንግዲህ ያው ጨረስክ እንዴ? አዎ ረፍዶብኛል እንዴ? ለምን አቀሰቅሽኝም ነበረ? ሚስት ለመቼ ነው ሲል እሱም ደግሞ አብጅታውን አቅርቧል ማለት ነው። እንዴ ተመሸ እኮ ነው የመጣው፣ ስለዚህ እንዴት አድርጌ ነው የምቀሰቅስህ ብላ እሷን በማዘን ትነግረዋለች ማለት ነው። ትሰማኛለህ ባሉዩ ይኸውልህ፣ ትሰማኛለህ፣ ሁሉም ነገር የሚኖረው አንተ ስትኖር ነው። ትሰማኛለህ ባልዩ ብላለች ጽናት። ራስህን እየጎዳህ ምንም ነገር እንድታደርግ አልፈቅድልህም ስትልም ታዲምጣለች። እሺ አለቃ እሺ፣ እኔ ራሱ ስትናፍቀኝ ጊዜ እየሰጠኸኝ አይደለም፣ እያገኘሁህ አይደለም ስትልም እንግዲህ መልእክት አስተላልፋለች። ያው እንግዲህ ኮሜንታተሮች ምን አላችሁ? ይሄን ነገር ባካችሁ አንድ ነገር በሏት። እሱም ደግሞ ትንሽ ጊዜ ነው፣ ይሄን ኑር ብቻ ስራ ስለበዛብኝ ነው፣ ሰው ሁሉ ቤቱን ሰርቷል፣ ስለዚህ የተወሰነ ጊዜ ብቻ ጠብቂኝ፣ ቀን ከቀን አብረን እንሆናለን ሲል እሱም ተደምጧል ማለት ነው። አዎ ኮሜንታተሮች አንድ በሏት ለሷ። እሷም ደግሞ ቁርስ ለማቅረብ ብትዘጋጅም አረ ረፍዷል፣ ሄዳለሁኝ እዛ በላለሁኝ ብሏታል። እሷም ደግሞ እንዴ እራትም እኮ አልበላህም፣ ስለዚህ ቁርስም መብላት አለብህ፣ ለምንድን ነው የማትበላው ስትል ተናግራለች ማለት ነው። ነገር ግን ጥሏት ሄዷል። እሷም ደግሞ አዘነች። እንዴ ቁርስም ምሳም የት ነው የሚበላው ይሄ ልጅ? ምን አስቦ ነው እያለች ሌላ ስርፋ ገብታለች። እንግዲህ ያው የቅናቱ መንፈስ ማለት ነው። ተነስታ ኒና ዘንድ ትሄድና እንግዲህ ኒና ሰዎች ተተጋቡ በኋላ ፍቅራቸው ይቀንሳል የሚሉት እውነት ነው እንዴ? ምን ሆንሽ ደግሞ? እሷም ደግሞ እንግዲህ ኪራ እኮ የሚመጣው ለመተኛትና ወይም ለመመገብ ብቻ ነው። አሁን ደግሞ ጭራሽ እንዲያውም ምግቡንም የሚበላው ውጭ ነው፣ የሚመጣው ለመኝታ ነው፣ ጊዜ እየሰጠኝ አይደለም፣ ነገሩ ያልሽው እውነት ነው ወይ ትልና እሷም ደግሞ በማዘን ትነግራታለች ማለት ነው። በሌላ በኩል ደግሞ እንግዲህ ከዚህ በፊት ኪያ አናቱን ብለው ነበር። ሄናን እንግዲህ እኔ ከሴቶች ርቅ ያለሁኝ ምናምን ይናገራል። እንግዲህ ኑዛዜ ነው እንዲህ ነገሩ አልገባንም እኮ
አናቴን ፈንክታ ነበር ከዚህ በፊት። ሴት ናት ስላት ወንድ ትሆናለች፣ ወንድ ናት ስላት ሴት ትሆናለች። እኔ ግራ ስላጋባች ከሴቶች ርቅ ያለሁኝ እኔ ምንም አላጠፋም። አሁን የድሮ ሂና ሳይሆን አሁን ደግሞ በጣም ጎበዝና ስራ ላይ ትኩረት ማደርግ ሰው ነኝ ብሎ ላለመቀጣት የተናገረው ነገር እንግዲህ እሱም ደግሞ ተቀብሎ በቃ አትቀጣም ብሎ ተነስቶ ወደ ስራው ገብቷል ማለት ነው። እንግዲህ እንደዚህ የሚላት ሴት ማንን ነው? የኪራን እህት ኪያን ነው ማለት ነው። አንተ ቆይ ኪያ ነው እንደዚህ የምትለው? ይኸውልህ በኪያ አትንጣብኝ ብሎ እሱም አስጠንቅቆታል ማለት ነው። በነገራችን ላይ ኪያ ማለት ነው ወንድ አይነት ባህሪ ነው ያላት፣ ይመቻት። በሌላ በኩል ደግሞ እንግዲህ ያቺ እብድ የሆነች ሀና እንደ አጋጣሚ ሆኖ ወደ ስራ ስትመጣ ከረሜላ ገዝታ ትመጣለች። እንዴ ይሄ ሰፈር ደግሞ ምን እንደ ምግብ እንኳን የሌለበት ሰፈር ምንድን ነው እያለች እየቀባጠረች ስትመጣ ድንገት ፊት ለፊት ኪራን ታገኘዋለች። ተመልሳ ልትርስትል እንግዲህ ነይ እንዲያለቃ ምንድን ነው ብላ ወደ አጠገቡ ትሄዳለች ማለት ነው። አይ ወደዚህ ምን አባሽ ታርጊ መጣሽ ወደዚህ? አይ እኔ መንፈስ የላድስ ነው። አይ አንቺ መንፈስሽን ልታድሽ ሳይሆን ነዲያችሽን ልትሞይ ነው ይላታል ማለት ነው። እንግዲህ ያው እሷም ደግሞ እንዴ ደግሞ ምን አባሽ ነው በኋላ ሻሹ እንዲህ እዛ ላይ ከረሜላ ገዝታ በኋላ ይዛ ነበርና አይ ምንም አልያዝኩም። እስቲ ሌው አሳየችው ከረሜላ ነው እሱን የሚያስጥልና በይ ተነሽ ሂጂ ጣዩ። አረ ይሄን እንኳን ልብላ እንጂ እንዴና በባዶ ሆዴ ልሰራ ነው እንዴ እያለች ስታነቋቁጭ አስጥሩ እርቦኝ መብላት አለብኝ። ስለዚህ የረባ ነገር ሱቅ የላቸውም መብላት አለብኝ። እናት ከረሜላ ነው የምትበይው እንዲህ ህፃን ልጅ ብሎ ነግሯት ነበረ። አያው በቃ ጣዩና ወደ ቢሮ ግቢ ወደ ስራ ግቢ ብሏት ነበር። ነገር ግን እሷ መጣል አልፈለገችም። እንደው ቢሮ ስገባ ድረስ እንኳን ልምጣት እንጂ እያለች ስትል ጭራሽ ሁለት ነው የገዛች ትፈልጋለህ? አንዱ ልስጥህ። ዞር በይ አንቺ ፊት ሲሰጡሽ ብዙ ነገር ታወሪያለሽ። ጣዩና ቢሮ ግቢ አልጥልም አለች። ጣዩ ሁለቱንም ጣዩ እሱንም ደግሞ አስጥሏት። ኒናና ናቲ ሲያወሩ ማለት ነው። ባለፈው እንግዲህ ለቅዱስ እህት ተብሎ የተተኮሰው ጥይት መቶኝ በደረቴ ወጥቶ ሄደ ጥይቱ እያለ ውሸቱን ይነዛባታል ማለት ነው። ውይ እንደው አንተስ እንደው ህፃን እንደው አንተስ ተምትበስል እኔ እኮ አረሬ ሞትኩኝ እያለች እሷም ደግሞ ተናዳለች። አናዷታል ማለት ነው። ሲቀዲ አባት ውሸቱን እንግዲህ ከትንሽ ቆይታ ደግሞ ያው እንግዲህ ስፖርት እንስራ ብለው በር ላይ ስፖርት ሲሰሩ ነበር። እንዳጋጣሚ ሆኖ ጽናት ቀስ ብላ ስትመጣ እንግዲህ ስፖርት ስትሰራ ደረቷን ጥላታለች ማለት ነው። እሷም በጣም ጮኸች። ኪራ ያልሰማው ጉድ እንግዲህ ሲሰማ ምን እንደሚል አላቅም። ጽናት ታማለች እንግዲህ ቦክሳት አለች በልቃለጥ ወይም ደግሞ በተሳሳተ መንገድ እንግዲህ እንደምንም ብለው ክላሷ አድርሰዋት አስተኝተዋት ተመልሰዋል ማለት ነው። በሌላ በኩል ደግሞ ያው እየተጨነቀች የምትኖረው ማን ነው? ሰኒ የሆነው ሰውዬ ያው እንግዲህ ቤት የሚፈትሻት መጡ ማለትም ደግሞ የሚያስጨነቃት ሰውዬ መጥቶ እሷም ደንግጣ ትደነባበራለች ማለት ነው። እሱ የመጣበት በር አታውቅም። በጣም ደንግጣለች። እንግዲህ ዞር ብላ ወደ መስኮቱ ስታይ ድንገት ከኋላ ከችላል። አንተ ቆሌን እኮ ገፈፍከው ምን አባክ ነው ውጣ ከቤት እያለች እሷም ደግሞ ለመነጋገር ሞክራ ነበር። ነገር ግን መውጣት አይፈልግም። አንቺን ይዤ ነው የምወጣው እያላስጨነ በሌላ በኩል ደግሞ እንግዲህ ያችው ቀልቃላይቱ ሀና ድንገት ሀና ነይ ይልና ኪራ ከቤት ሂጂና ፋይል አምጪልኝ ይላታል። ኧረ እኔ አልሄድም አላውቀውም እኮ እንዴት ነው የምሄደው አዲስ ቤት ምናምን በቃ እኔ አድራሻውን እሰጥሻለሁ ይልና ተነስታ ትሄዳለች ማለት ነው። እንግዲህ ከዚህ በፊት ሄዳ ስለማታውቅ ሄዳ ፋይሉን ለማንጣት ሞክራለች። እንዲህ ምንም ብላ ለመግባት ሞክራለች። ድንገት እንግዲህ የኒና ጓደኛ ያሳያትና ትገባለች። እንዲሁም ሳሎን ቁጭ ብላ ፎቶ ምናምን ስታይ ወይኔ እንዴት ነው የሚያምሩት ዋው እያለች እንግዲህ ስታደናንቅ ቆየችና መቼም የሆዷ ነገር ሞቷ ነው። ሀና እንደ አጋጣሚ ሆኖ እንደ ልጅቱ አሳያለሁ ብላ ቀረች እኮ በቃ ስመጣ እኮ ማር ቤቱን አይቼዋለሁ አይደል እዛ እስቲ ሄጄ ምግብ ልፈላለግ ትልና የሆዷን ነገር አደራ ተብላለች ይመስለኛል። ትገባና እንግዲህ ታንጎዳጉድና ዳቦ ታገኛለች። ድንገት ጽናት ከች ትላለች።
ጽናት እንዴት ነሽ ትልና ለራሷ ትወጣለች ማለት ነው። ያው መቼም የሷ ውርደት በቃ ሁልጊዜ ነው። ወይኔ ሀና መቼ ነው ተዋርደሽ የማታበቂው እያለች ለራሷ እንግዲህ ዳቦዋን ግምጥ ታደርጋለች። አይ ፋይል አንጭልኝ ብሎ ነበር ባለሽ አንቺ ምን ትሰሪያለሽ እዚህ ምን እያረግሽ ነው እያለች ጽናትን ተቆጥታት ነበረ። ነገር ግን ደግሞ ሁሉንም ነገር ትታ ወደ ውጭ ወጥታለች። በቃ ለሄድ ስትል ዳቦዋን ይዛ ውልቅ ብላለች። ቆይ ለነገሩ አንቺ ሻንጣሽ ትልና ሻንጣዋን ትፈትሻለች ማለት ነው ጽናት። ይኸውልሽ ጽናት እኔ እርቦኝ እና የምበላበት ሰዓት አጥቼ ማር ቤት ሄጄ ምግብ በላሁ እንጂ የእጅ አመል የለብኝም። ለማንኛውም ደህና ዋይ ትላትና ጥላት ትሄዳለች። በማይረባ ነገር እንትን እያሉ ሰው ክፉ ያደርጋሉ እያለች ጽናትም እያለቃቀሰች ገብታለች። በሌላ በኩል ደግሞ እንግዲህ ስለ ኪራ እያማች ለእህቷ ቁማ እንደነበረ አይኖ ለእህቷ እያማችሁ ለኪራ እህት እያማችሁ መጥታ ነበር። ድንገት ተኋላዋ ይመጣና ያዳምጣታል። ኪራ ደግሞ እንግዲህ እንዳትናገር ዝም በይልና እጁን ያሳያታል ለእህቱ ማለት ነው። እሷ ግን ዝም ብላ ታወራለች። በቃ አቤት እሱ እኮ እንዴት ያለው ነው፣ በቃ እኮ አያስበላም፣ አያስቀምጥም፣ አያስጠጣም እያለች ታወራለች። በቃ እሱ ተኋላ ሆኖ ያዳምጣል። ድንገት ዞር ስትል ወይኔ ጉዴ መቼ ነው ውርደት የማያበቃው? ያው እንደተለመደው ማለት ነው። አረ ወይኔ ሀና በፊት ግን አሁን ግን በቃ ስራው ራሱ በጣም የሚያስቀው በጣም ዘና የሚያደርገው ማለት ነው። በነገራችን ላይ ከዛ በመቀጠል ያው እንግዲህ ሰኒ ደግሞ የሆነ ነገር አድርጋ ለሰውየው ምግብ ለመስጠት አስባ ነበረ። ለእሷና ለእሱ እንደሰራች እሱ አጋጣሚ ሳሎን ትሄድና ምሳ እንብላ ተመሸከን እኔ ጥላቴ ጋር አልበላም ሲላት፣ አይ እኔም አንተ ጋር መብላት አልፈልግም ስለደበረኝ ነው እንጂ ስልና በዘዴ የሆነ ነገር አድርጋ ልታበላው ነበረ ሰውየውን። ከዛ ግድም ለማጥፋት ስለምትፈልግ ስለረበሻት እሷም ደግሞ እንግዲህ አጋጣሚ ሆኖ እንዴ እዛ ምንድን ነው ይልና ያሞኛታል ማለት ነው። ወደ ስታራው የዛን ሰዓት ምግቡን የሆነ ነገር ወይም ደግሞ መርዝ ያለበት ምግብ ዞር ያደርገዋል እና ከዛ እሱ ደህነኛውን ይበላል። እሷ ደግሞ በላው ብላ ያንን ትበላለች። ድንገት ራሷን ትስታለች። ተሸክሞ ወስዷታል። ሰኒ ድጋሜ ታገተች ወይስ አመለጠች የሚለውን ነገር በድጋሚ ይዘን እንመጣለን ማለት ነው። ሀባይብ እስከ ድረስ ላይክ እና ሰብስክራይብ አድርጉ።